አትልፊ አላደርገውም። ቶሎ በል ደሞ የትኛዋ ልጅ ሩታይን አንድ ነገር ስናገራትና አንተም ያቺ ሴትዮም ዴቭ እንዳላገኘው ከሆነ እንደዚህ የምትሆኑት አልተሳካላችሁ። ኢንስፔክተሩ ሁሉንም ነገር ጠርጥሯል። የሰፈር ሰው እስከሚሰማ ድረስ አንተ እዚህ ከምትቆም አታገላግላቸው። ወንድሜ እስር ቤት ሆኖ እኔ የምረጋጋው ስለኔ ነው እያወራ ያለው። ይሄ በሆነ ባልሆነ የምታቆርፊውን ነገር ተይ። የኔና ያዴ ፍቅር ልክ አንቺ እንደምትጀምራቸው ጨዋታዎች አሉ። አንተ ወይም ለሊ የምታውቁት ነገር አለ ሙሽራ። ስለኛ ነው ማድረጋት። አንዳችሁ ለአንዳችሁ ተሳሰቡ። እልህ አትጋቡ። እልህ እኮ ለማንም አይበጅም። እሺ መስፍኔ ሆኖት አልተሳካላችሁም። ግን ደግሞ ከሷ ጋር መስመር ማለት አያስፈልግም። በቃ እሷን ታያት። እንደዚህ እየተናገረች እየሰማ እንዴት ነው ታያት የምትለኝ? ፈራሽ ወደ መጣሽበት አትመለሽ። አትልፊ አላደርገውም። ኢንስፔክተሩ ገጀራውን ለማግኘት ለሊ ወይም ባቡሬ ትልቅ አማራጭ ናቸው በማለት እነሱንም መከታተሉን ቀጥሎ ይገኝ ነበረ። ታዲያ ኢንስፔክተሩ ወደ ለሊ ቤት ጎራ አለ። እናም ለሊ ኢንስፔክተር እንኳን ደህና መጣህ፣ ምን ፈልገህ ነው ስትልም በጥያቄ አጣደፈችው። ኢንስፔክተሩም አይ ለሊ፣ ምናልባት ገጀራው የሄደበትን የምታውቁ ከሆነ ጥቆማ እንድታደርጊ ነው የመጣሁት። እናም ደግሞ ፖሊስ ጣቢያ መታችሁ ቃላችሁን እንድትሰጡ ለባቡሬ ነግሬው ነበረ፣ ለምንድን ነው ያልመጣው ሲልም ጠየቃት። ለሊም አይ ቤኪ አልነገረኝም፣ ያልነገረኝ ደግሞ እኔ እንዳልጨነቅበት ብሎ ይሆናል፣ ስለምንድን ነው ቃላችንን የምንሰጠው ስትልም ጠየቀችው። በተደጋጋሚ ገጀራውን ፖሊስ ጣቢያ እየመጣችሁ ስትጠይቁት የነበረው አንቺና ባቡሬ ናችሁ፣ ለዛም ነው ቃላችሁን እንድትሰጡ እየተፈለገው። ገጀራው ከእስር ቤት አምልጦ ጠፍቷል፣ እናም እሱን ፍለጋ ላይ ነን ሲልም ለለሊ አስረዳት። ለሊም ያ ኢንስፔክተር እኔ ምንም የማውቀው ጉዳይ የለም፣ ቆይ እንዴት ሊጠፋ ቻለ ስትልም አፈጠጠችበት። ታዲያ ኢንስፔክተሩም ለምለም ወደ ቤትሽ መግባት እችላለሁ፣ ቤትሽ መፈተሽ ሳይኖርብኝ አይቀርም ሲልም ጠየቃት። ለሊም ግባ ኢንስፔክተር ችግር የለውም በማለት ወደ ቤቷ አስገባችው። እናም የለሊም ቤት መፈተሹን ቀጠለ። ታዲያ በሚፈትሽበት ሰዓት ምንም አይነት ነገር አላገኘም ነበረ። በድንገት የለሊ በር ተንኳኳ እና ለሊ ቤኪ ይሆናል ልክፈትለት በማለትም በር ለመክፈት ወጣች። ነገር ግን በር ከፍታ ስትወጣ አግኝታ የነበረችው ሰው ቤኪ ሳይሆን ገጀራው ነበረ። ለሊም እንዳየችው እጅግ በጣም ደነገጠች። ገጀራው ቆይ እዚህ ምን ታደርጋለህ? ኢንስፔክተሩ የኔን ቤት እየፈተሸ ነው፣ ቤት ውስጥ ነው ያለው ስትልም ነገረችው። አሁኑኑ አምልጥ አለችው። ሲሮራጥም ሄደ። ታዲያ ወደ ቤትም ስትመለስ ኢንስፔክተሩ ለምለም ማነው ቤት በርሽን ያንኳኳው ሲል ጠየቃት። ለሊም እየተንተባተበች ድመት ናት ስትል መለሰችለት። የታለች ድመቷ አለ። እኔ እንጃ ግን በር ከፍት ልትገባ ስለነበረ እሷ ናት በሩን ስታገላትም የነበረችው ስትልም እየተንተባተበች ዋሸችው። ኢንስፔክተሩም ለምለም ወንጀለኛ መደበቅ ወንጀለኛ እንደሚያስብል ታውቂያለሽ አይደል ሲል ነገራት። አውቃለሁ ኢንስፔክተር፣ ግን ወንጀለኛ አልደበኩም ስትል መለሰችለት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ ማድረግ ይኖርባችኋል። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 246 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዶክተሩ በድጋሚ ከአደይ አጠገብ መሆንን እየመረጠ ይገኛል። ታዲያ ዶክተሩ አደይ አሳዘነችኝ በማለት በተደጋጋሚ አይኗን ለማየት መሞከር እንዲሁም ደግሞ በተደጋጋሚ ሊያያት መሞከሩን እንደቀጠለ ነው። እናም አደይን ወደ ቢሮ እንድትመጣ ጠራት። አደይም እሺ ዶክተር በማለት ቢሮ ቀጥ ብላ ሄደች። ዶክተር ፈልገኝ ነበር ስትልም ጠየቀችው። አዎ አደይ ፈልጌሽ ነበረ። እኔ እኮ ስላንቺ አስባለሁ፣ ስላንቺ ይጨነቃለሁ እና ሰው ይጨነቃል ብለሽ አታስቢም? ለምንድን ነው ይሄን ያክል ቀን ሙሉ ስልክ የማታነሽልኝ? ታዲያ ስታዩ ስለምንድን ነው የማትደውይው? ሲልም ጠየቃት። አደይም ይቅርታ ዶክተር፣ የኔና ያንተ መደዋወል ዴቨን ይረብሸዋል ብዬ አስቤ ነው። እናም ደግሞ ምንም አይነት ጊዜ አልነበረኝም፣ ለዛም ነው ስልክን ያልመለስኩት። እንደምታውቀው ሰሞኑን ፕሮግራም ላይ ነበርን ስትልም አስረዳችው። አዎ ፕሮግራማችሁን አውቄያለሁ፣ ለለሊ እጅግ በጣም ደስ ብሎኛል። እና ያንቺና የዴቭ ሰርግ መቼ ነው ሲልም ጠየቃት።
ታዲያ አደይ ምንም ነገር አላውቅም ዶክተር፣ ዴቭ አሁን የኔና የሱን የሰርግ ጉዳይ ችላ ብሎታል እና ምን እያሰበ እንደሆነ በፍጹም አላውቅም ስትልም አስረዳችው። ዶክተሩም አሁን ላይ እጅግ በጣም ተደሰተ። ምክንያቱም ዴቭና አደይ የሚጋቡበት ጊዜ ከተራዘመ በመካከላቸው የሆነ ነገር ገብቶ ሰርጋቸው ይቀራል ብሎ ስለሚያስብ፣ ማለትም አደይ ወደፊት የኔ ትሆናለች ብሎ ስለሚያስብ ስኬቷ ብዙም አያስደስተውም። ነገር ግን ለአፉም ቢሆን አደይ ስኬትሽ በጣም ያስደስተኛል፣ ደስተኛ ስትሆኚ እኔም ደስ ይለኛል ይላት ነበረ። ኪንጎ እስር ቤት ከገባ ቀናቶች አለፉት። ታዲያ ኪንጎን ለማስፈታት ቅምጥልም ሆነች እንዲሁም ደግሞ ዳይመንድ ተፍተፍ ቢሉም ነገር ግን እስካሁን አልተሳካላቸውም። ዳይመንድም ወደ ዶክተሩ ጋር በመሄድ መተክ ፖሊሱን አውራልኝ ሲልም ነግሮት ነበረ። ዶክተርም እሺ አወራልሃለሁ እና ተረጋጋ በማለት አረጋግቶት እያለ ዳይመንድ ቁጭ ብሎ ዶክተሩን በመጠበቅ ረጅም ሰዓታት አሳለፈ። ኩኩሻ መጣች። ቆይ እዚህ ምን ትሰራለህ ስትልም ጠየቀችው። ዶክተርን እየጠበቅኩ ነው፣ ፖሊሱን ሄዶ እንዲያወራልኝ ነው፣ እኔ ባወራው ሌላ ጣጣ ውስጥ ነው የምንገባው ሲልም ማስረዳት። አዎ ዳይመንድ በቃ ዶክተር ይሄድና ያወራው ሲልም ተስማምተው መቀመጣቸውን ቀጠሉ። የዴቭ እህት ማለትም ሊዱ ወደ ኢትዮጵያ ተመለሰች። ታዲያ ሊዱ በተመለሰችበት ሰዓት ሙሉ ቤተሰቡን ማለትም አሹን፣ ሮማንን፣ ሩታን ሁሉንም ሰዎች እስካሁን እዚህ ናችሁ እንዴ እያለች ነበረ በንቀት ስታናግራቸው የነበረው። እነሱም እንደናቀቻቸው ስለገባቸው የንቀት መልስ እየመለስላት ይገኛሉ። አዎ እዚህ ነን ይሉ ነበረ። ታዲያ ወንድሜ በጣም ናፍቆኛል በማለት ዴቭን ካገኘችው በኋላ ማሚዬ ነገሮችን አስተካክዬ አሁኑኑ መመለስ ይኖርብኛል ትል ነበር። እናም በድንገት የነ አሹ በር ተንኳኳ። አሹም በር ሊከፍት ሲወጣ መቼም ቢሆን ከዛ ቤት የማትቀረው እና በዴቭ ተስፋ የማትቆርጠዋ ቤሪ ነበረች። ቤሪ እዚህ ምን ትሰሪያለሽ ሲልም ጠየቃት። ሊዱም አሹ ከማን ጋር ነው የሚያወራው ስትል ለማየት ወጣች። በር ላይ ቆማ የነበረችው ቤሪ ነበረች። ቤሪ እዚህ ምን ትሰሪያለሽ ስትልም ጠየቀቻት። ሊዱ አንቺ እዚህ ምን ትሰሪያለሽ? ቆይ ወደ ኢትዮጵያ መች ነው የመጣሽው? ተባባሉ። አይመለከትሽም። ቆይ አንቺ ለምንድን ነው ወንድሜን የማታየው? እዛ ስትንዘላዘይ እንደኖርሽው አሁንም ወንድሜ ላይ ልትንዘላዘይበት ነው ትል ነበረ ሊዱ። ታዲያ ቤሪም አይመለከትሽም፣ አንቺ ምን አገባሽ? ወንድምሽን አንቺ አታገቢው፣ ምን ይመለከትሻል? ስትልም አንገቷን አነቀቻት። አንገት ለአንገት ተናነቁ። አሹም ይህንን ነገር እያየ ጸጥ ነበር ያለው። ምክንያቱም የሴቶች ጸብ ላይ አልገባም፣ ደግሞ ሊዱ እባክሽ ቤሪን ቅጥቅጥ አድርጊልኝ በማለት ጸቡን እያባባሰው ይገኝ ነበረ። እታለምም ዘላ ወጣች። አሹ ቆይ እንደዚህ እስከሚሆንና ጎረቤት እስከሚሰማ እስከሚረበሽ ድረስ ለምንድን ነው ዝም ያልከው ስትልም ጠየቀችው። አሹም አይትዬ እኔ እኮ ሴቶች ጸብ ውስጥ አልገባም ብዬ ነው፣ እነሱ በራሳቸው ይለይላቸው ብዬ ነው ሲልም ለእታለም አስረዳት። እታለምም በጣም ተናደደች፣ አገላገለቻቸው። እናም ቤሪ እባክሽ በድጋሚ እዚህ ሰፈር ላይሽ አልፈልግም እና ከቻልሽ ወደ ቤቴ አትምጭብኝ። ዴቭ በእሷ ጉዳይ ድጋሚ ከአንተ ጋር አላወራም፣ አሁኑኑ ጥጓን እንድትይዝ አድርጋት። ቆይ ለምንድን ነው እንደ ሴት ክብር የማይኖርሽ? ለምን ክብርሽን አትጠብቂም? ትላት ነበረ። ቤሪም ስለምን ክብር ነው የምታወሪው? የኔ ክብር ዴቭ ነው። ዴቭን ይዤ ወደ ሀገሬ እመለሳለሁ። ከዛ ውጭ ግን ምንም አይነት ክብር የሚባል ነገር የለኝም ስትል ነበረ ለእታለም እያስረዳቻት የምትገኘው። ዴቭም እጅግ በጣም ተናዶ ቤሪ ነይ በማለት እጇን እየጎተተ ይዟት ሄደ። ይዟትም ሄዶ ቤሪ እባክሽ አደይን አፈቅራታለሁ፣ አንቺን ደግሞ ምንም አላፈቅርሽም፣ ለአንቺ ምንም አይነት ስሜት የለኝም፣ ከህይወታችን ውጭልን፣ እኔም የራሴ ኑሮ ልኑር፣ አንቺም ደግሞ ህይወትሽን ኑሪ እያለም አስጠንቅቋት ይገኛል። ታዲያ ቤሪ ዴቭ በጣም እንደሚጠላት ሲነግራት ቆይ አደይ ምንድን ነው ያስነካችው? ደርሶ አደይ አደይ የሚለው ስትልም ነበረ እየተነጫነጨች የምትገኘው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።